ከወንድምህ ጋር ሳውዲ እጁን ከተቆረጠ ወንድምህ ጋር ኖ እጁን ከተቆረጠ ወንድሜ ጋር ሳይሆን ጀርመን ካለው ጋር። ኦኬ ጀርመን ካለው ጋር እናትህን አታለው ቤቱን በማን ስም ያዘውት? እናቴን ወረቀት አጽፈው ምን ብለው የማይሆን ነገር ስታይ እናቴ ተጣሉ። ከእናቴ ጋር ተጣልታ ነው እየበረረች የመጣችው አሁን ማለት ነው። ማለት ወንድምክና የሊና እህት ማን ወንድም አይደለም እህቴና ወንድሜ እህትክና ወንድምክ እናትክን ሊዘርፏት ማለት በቃ ስም አዙረው ቤት እንሰራለን ምናምን ሊሉ በእነሱ ውክልናው በእነሱ ስም ሊያረጉ እኮ እናትክን በቁማ ሊዘርፏት ማለት ነው። ወንድምና እህት ሊዘርፏት ብዬ ማለት አልችልም። ለምን ለቤቱም አሳቢ ስለሆነች ይሄ ግልጽ ነው። ከአሳቢ ከሆነች አሳቢ ናት። አሳቢ ካልሆነች አይደለችም። ይሄ ሀቁ ነው። እውነቱ ነው። በማን ስም ሊሆን ነበር ቤቱ? መቼም በወንድምህ ወይስ በሳራ? በሁለቱ ይሁን በሳራ ይሁን አላውቅም። በማን ሊሆን እንደነበር አላውቅም። ግን እኔ አንተና አውት ሊያረጉት የፈለጉት አሁን አውት ሊያረጉኝ ስለፈለጉ ማለት ነው። እና ይሄን ድራማ ፈጥረው ሲመጡ እሷ ማውራትም አትፈልግም ከኔ ጋር። እንዲህ ነው አዎ ተጎድታለች እንዲህ ነው። ይሄ አሁን ነው መተጋገዝ የፈለጉት። መጀመሪያ መተጋገዝም መነካከትም መተያየትም አይፈልጉም። ገባሽ? ስለዚህ እኔ ከነሱ ጋር ሳያውቁ አናቅም። እኔ አላቅም ነበር፣ አባት አያውቅም ነበር ምናምን የለም ውሸት ነው። ይሄ ኦፕራሲዮን ደግሞ ላለችው እዚህ ሀገር በየወሩ እየከፈልሽ ነው የምትታከሚ? ኖ አይደለም። እኔ ልከፍልላት ላሰራት፣ ሰውነቷን ላሰራት ፕሮግራም ያዝን። እህቴ ያለችው ዶክተር እህቴ ናት የወሰደችን እዛ ዶክተር ጋር። ገባሽ? ዶክተሩ ጋር ወስዳን እኔም ተሰርቻለሁ። የወለደችበትን ፋት ለማስመጠጥ አይደለም። ፋቱ ከሆዷ ውስጥ ወጥቶ ቂጧ ላይ ለማስጨመር። ምንም ይሄ ዝም ብሎ ሩጭ መሄድ አያስፈልግም። እዛው ከሆስፒታሉ እኮ ዶክተሩ የተጻፈበት ምናምን ወረቀት ማምጣት ይቻላል። ምንም ይሄ እንትን ነገር እኮ አይደለም። ይሄ እኮ ሌጋል ነው። እኔ አስመጥቻለሁ እኮ አልኩሽ። ምንድን ነው ይሄ? እኮ የሚከበር ነገር አለ። እኔ አድርጌያለሁ። ከሆዴ ፋቴን አስወጥቻለሁ ከአንድም ሁለቴ። ኦኬ ተስማማን። አዳምጪ ልንገርሽ። ተስማማንና ቀጠሮ አስያዝን። የቀጠሮ ቀን እኔ ስለምከፍልላት የቀጠሮ ቀን ምን አልኳት? አጋጣሚ ሲደርስ የሆነ ብር ነበር ዘገየብን። ሲዘገይ ዲና ይሄን ቀጠሮ አሳልፊው አታርጊ አልኳት። አይ እንደ ኦልሬዲ ሰርጀሪ ማድረጊያውን ቡክ አድርጓል መቅረት አይችልም ምናምን አለ እና ያለውን እውነታ ንገሪው። ከዛ ዶክተሩም ስታስረዳው ስትነግረው እሺ አለ። እሺ ብሎ ነው ይሄ ማለት ብድር ነው ብድር። እሺ ያለው ምን? ከዛ በኋላ እንድንከፍለው ተስማምቶ ነው። ይሄ ሳራ እንዳለችው ሊና አምልጣ ምናምን የሚባል ድራማ የለም፣ ውሸት ነው። ስለዚህ ሳራ ሊናን የውሸት ነው አምልጣ አልሄደችም። አምልጣ አይደለም ሄደችው። አምልጣ ሳይሆን ሄደችው ዶክተሩን በስርዓት ነግራው ከዛ በኋላ ብሎክ አርገዋለች። ብሎክ ማድረጉን እውነት ነው፣ ብሎክ አርገዋለች። ግን እረፊ ብያታለሁ፣ አታርጊ ብያታለሁ። አሁን ብር የለም እረፊ ብያታለሁ። ኖ ምናምን ብላ አንተ ለእኔ ማድረግ አትፈልግም ምናምን ብላ ጨዋ ሄዳ ተሰራች። ለምን ብር የለም ማለት? በአንተ በጣም ትሰራለህ። የ100,000 ሮሌክስ ሰዓት የምትይዝ ጀግና። ሰዓት መሸጥ እኮ ይዚ አይደለማ። ሰዓት መሸጥ እኮ ከባድ ነው፣ ቀላል ነገር አይደለም። ስለዚህ ስላልተሸጠ ነበር አየር አልነበረ። ይፈልጋል ጊዜ ስለሚፈልግ፣ ጊዜ የሚፈልግ ነገር ከሆነ ደግሞ ጊዜ ይፈልጋል። ገባሽ? ስለዚህ ታይ ብያታለሁ። አይ ምናምን ብላ አረገች። ከዛ በኋላ ነገሮች ወደማይሆን መንገድ ሄደ። ጥሩ ነገር አልሆነም። ከእሷ ጋር በጣም ጭቅጭቅ ሲበዛ ነገሮችን በቃ በጣም እየደበረኝ ሲመጣ ትቼ ሄድኩኝ። በቃ ነገሩ ምንም ነገር አልነበረም እኮ። ይሄ ወንድሜ ጋር ደውሎ ውጪ ዶክሜንት ስለሌለው ነው ምናምን። ዶክሜንት አለኝ። የውሸት ዶክሜንት አይደለም። ፖሊሶቹ ጋር ሄደን ዶክሜንቱ የውሸት ነው አሉ። ዶክሜንት አለኝ፣ የውሸት ዶክሜንት አይደለም ያለኝ። ማንኛውም ሰው ስዊድን ውስጥ እኔ ጋር ያለውን ፐርሹን ነምበሬ ምናምን ከነገርሽው በፐርሹን ነምበሬ ያለውን ነገር ማውጣት ይችላል። ይሄ ዝም ብሎ ፓስፖርት የለህም? አዎ ፓስፖርት የለኝም። ልክ ነው። አይዲ ያለህ ወይ? አዎ አይዲ ያለኝ። ፓስፖርቴ ስለጠፋ ነው፣ ስለሌለኝ አይደለም። ውጪ ነው ማድረው ብሎኝ ወንድሜ ደውሎ ምናምን ውጪ ነው ማድረው ምናምን ብዬ ደውዬ አይደለም፣ ወንድሜ ደውዬ ራሴ ቡክ አድርግልኝ አልኩት። ገባሽ? ይሄ አንድ ባለ ታክሲ ነበረ። ባለ ታክሲውን ላፕቶፑን ምናምን ቤቱ አሳድሮት ላፕቶፑን ምናምን ዘርፎት ሄደ።
እኔ ባለ ታክሲ ራሱ ሀጅዬ ወንድሜ ምን ሆነ ነው ለእኔ ንገረኝ፣ ምን አጋጥሞ ነው የጠፋኸው ምናምን ብሎ የጻፈልኝም ቮይስ ምንድነው ሜሴጅ ልልክልሽ እችላለሁ። ልኮልኛል ባለ ታክሲው የምትለው ማለት ነው። ይሄ ላፕቶፕም ሰርቅ የሚል ከሰከስ አይደለሁም። ላፕቶፕ አያስፈል እኔ ሲጀመር 50,000 100,000 የለመድኩ ሰውዬ ለ1,000 ለማይሞላ ለላፕቶፕ ምናምን ለምትለው ይሄ ድራማ ወሬ አያስፈልግም። ለእነሱ ላፕቶፕ ብርቅ ሊሆን ይችላል። ላፕቶፕ ለእኔ ብርቅ አለም። እህቴም ከስዊድን ስመጣ 5 ሞባይል ነበር ይቀጣና ማለት ነው። የገንዘቡ ጉዳይ ይኸውልህ፣ ያንተ ሌብነት ሌባ ነኝ ስራዬ ሌብነት ነው ብትል መብትህ ነው። እኛ ምንም ችግር የለብንም። እኛ ችግራችን እኔ እንደ ሴት ሌባ አይደለሁም፣ ኮሚሽን ነው የምሰራው። እንደ ሴት ምንም ይሁን ስራ እሺ፣ ምንም ይሁን ስራ ችግር የለብንም። የኔ ጥያቄ ለምን ደበደብካት ነው? ሌባ ነው የደበደባት ብለሃል አይደል? እኔ አልደበደብኳት። ቴንኪው። ሌባ ስንት ጊዜ ነው የደበደባት? አንድ ጊዜ። ኦኬ፣ ሁለት በተለያየ ጊዜ የተለያየ ቦታ አለኝ ፎቶ። ሀቡዬ ሌላም ጥያቄ እንድትጠይቅልኝ አንቺ ልጠይቅሽ። ልይ በተራ በአንድ እኔ ከዚች ጋር አልተኛው አልጋ ላይ የተኛሁት እኔ። ይሄ ይኸውልሽ አዳምጪ ልንገርሽ፣ እዛ አሁን የምትለቀው ፎቶ፣ አሁን የለቀቅሽው ፎቶ፣ ይህም ፎቶ ከተማ ሴንትሩም ሄዳ አንድ ግንባሯ ተመቶ ነው ሁለቱም እንደዚህ ያበጠው። በግንባሯ እንዲህ ከግርግድ አባቷ ያውቃል። ይኸውልሽ እኔ አባ የምትላቸው የምታቀርባቸው ሰው አለ። ይሄ ነው ሌባ የደበደባት፣ ያኛው አይደለም። አንደኛው እንደዚህ እኮ ለዚህኛው ነው ሌባ ደበደባት ብለህ መልስ ስጥ። ለዛኛው ምንድን ነው ምላሽ? ያኛውን ቀይርልኝ አሌክስ። ራሷ ናት የመታችው። ራሷን በራሷ ከግርግዳ ጋር አጋጭታ እንደዚህ ቦክስ ነው አየከው አይነ። ኧረ በስመ አብ አንቺ ይኸውልሽ አዳምጪ። ቦክስ ስላልሽው የሊና ፊት ቦክስ ሀቡ ለአንተ አይደለም ለሀቡ ልጠይቃት እንድጠይቃት ሀቡ አሁን እሱ ሀቡዬ ስልክ ገብቶበት ይሆናል። እኔ ጥያቄውን ልጠይቅሽ። ስለተደበቀ ነው አይደለ? ለሰው ደውሎ ጎዳና ስለወጣ ሳይሆን በሱ አይዲ ሆቴል እንዳይያት ፖሊስ እንዳይዘው ነው አይደለ? የተደረኩኝ ነው ስልክ ተደውሎኝ ሳይሆን ሚዩት አታድርጉ ፕሊስ። እየጠየቀ ነበር እኮ እሱ የተደወለበት መስሎን እኮ ነው። ወደሽልኛል ጥያቄው በሰው አይዲ ቡክ እንዲደረግለት ነው አይደለ? በሱ አይዲ ካደረገ ፖሊስ እንዳይዘው ነው አይደለ? በሰው ደውሎ ቡክ አድርጉልኝ ያለው እንጂ ጎዳና ወጥቶ አይደለም። እሱ እንዳለው ለምንድን ነው ከፖሊስ የሚሸሸው? አይደለም በማንኛውም ሆቴል ስትሄጂ በር ላይ ስትገቢ ፓስፖርትሽን ወይ ዶክሜንቴሽን ሰተሽ ነው አልጋ መያዝ የምትችይው። እንደሱ አይደለም። ኦኬ አይዲ አለህ አይደል? ታዲያ ልምጣልሽ አስጨርሽኛለሽ። የትኛውም ሀገር ብትሄጂ በካሽ የሚቀበሉ ሆቴሎች አሉ፣ በካሽ የማይቀበሉ ሆቴሎች አሉ። እኔ አጋጣሚ ሆኖ ሆቴል አልቆ ስለነበረ ሚላኖ የማራቶን ውድድር የኦሎምፒክ ውድድር ስለነበረ አብዛኛው ሆቴሎች ሞልተው ነበረ። የለም ባጭሩ ሞልተው በካሽ መክፈል ስላልቻልኩኝ ወንድሜ በካሽ መክፈል ስለማይቻል ብዬ በካርድ ክፈልልኝ ብዬ ነግሬው አድርጓል። እኔ እሷ ማድረጓን ራሱ አሁን ነው የሰማሁት። ይህን ሁሉ ዜና አላውቅም። እሷ እንደዚህ እንዳደረገች የማውቀው አሁን ነው። ስለዚህ ካሽ ብር ስለነበረ ያስከው ኦንላይን እንዲከፈልልን ፈልገህ ነው? በካሽ አይቀበልም ነበር ሆቴሉ። እሺ አሁንም ወደ ጥያቄ ልጠይቀው። እኔ ሞር ኢምፖርታንቱ ለእኔ ያንተ አይዲ መኖር አለመኖር፣ ያንተ ገንዘብ ኬት ታመጣለህ ሳይሆን የዚች ልጅ መደብደብ ነው። አሁን እኔ ራሴን ሄጄ ከግድግዳ ጋር በጋጭ ግንባሬ ነው የሚሰነጠቀው። አይኔ ውስጥ ግድግዳው እንደዚህ ውስጥ አይገባም። ይሄ አይኔ ዙሪያ ቦክስ ነው። እንደሱ አልነበረም የነበረው። አዳምጪኝ ይኸውልሽ፣ ግንባሯን እዚህ ጋር ተጋጭታ ይሄ ሙሉ እብጠቱ ወደፊቷ እንዲጠቁሮ ነው የገባው። እየነገርኩሽ ነው። እጇን እንዲህ ብትይዥው እጇ ይጠቁራል። ሀቢባ አንድ ነገር ጡቷስ? ችግር የለም። የግንባሯ ወርዶ ነው ጡቷ የበለዘው። እኔ ምንም አላውቅም። እኔ ነገርኩሽ እኮ እኔ ከመተዋት አንድ ቤት እየኖራችሁ እንደዚህ ሆና ምን ሆነች ነው ጡትሽን አላልካትም? አባቷ ያውቃል። አሁን ከእሷ ጋር ሆኖ ካልሆነ በስተቀር አባቷ ያውቃል። አንቺ ልጅ አይደለሽም እያለ 50 ጊዜ ነው የሚያባርራት። በቃላት ስለሚጠርበው ነው፣ በቃላት ስለሚያታልለው ነው ትልሻለች። እዛ ብሄር ነው አይደለም። ገባኝ እኮ አባቷ የሚያውቀው ምኑን ነው? ምን ሆና እንደሆነ ነው ይሄንን አባቷ የሚያውቀው። ራሷን በራሷ አጋጭታ እንደሆነ ያውቃል አባቷ። የግንባሯን ትገባን የጡቷስ?
ኧረ እኔ ጦቷ ምን እንደሆነ እኔ ራሱ አላውቅም። እኔ እንደዚህ አይነት ይሄ ለምን አይነት ድራማ እንደተዘጋጀ ራሱ አላውቅም። አንድ ቤት እየኖራችሁ ጡቷ እንደዚህ ሆኖ ስታየው እንደ ባል እንደዚህ ሆኖ ስታየው ምን ሆነሽ ነው ብላ አልጠይቃትም? ኧረ በጣም በቀለም እንዲህ ታደርጊያለሽ ምናምን ብዬ በጣም ብዙ ነገር እንደዚህ አውራጣቷ የተሰበረውስ እኔ አላውቅም። እዛ ብሄርን እኔ ይህንን የማውቀው ነገር አይደለም። በቃ እኔ አላውቅም። ከመታወት መታወት እልሻለሁ እኮ አላውቅም ማለት እጇን የውማ ይኛውን እንዴት እንደበለዘ ደም የቋጠረው ይሄ ይኸውልሽ ሀብዬ አንዴ ላቋረጥ በጣም ሀቢባ ስለዚህ ልምጣልሽ። ይሄኛው አሁን ያሳየችሽ ይሄ እጇ እንደዚህ የጠቆረው እንደዚህ ያበጠው እና ፊቷ እንደዚህ ያበጠው ይሄ ያጋጨችው አይደለም። ይሄ ማለት የመኪናውን በር የኋላውን ከፍታ አስፋልት ላይ የፈረጠችበት ቀን ነው። ይሄ መሀል አስፋልት ላይ ሃይዌይ ላይ ይሄን ደግሞ ይሄን ደግሞ እራሷ ሳራ ከኋላ ቢኒያም ከሚባል ባለ ታክሲ ጋር ሆና ያየችውና በአይኗ ያየችውና ያ ኦኬ ሶሪ ይቅርታ እንግዲህ ሆቴል ነው ያለሁት። ኦኬ ሶሪ ሀጂ አንዴ ሳትወጣ አንዴ ሳሪ አንዴ ልጠይቀው አይወጣም ገና ለሱ መትወጣል አይወጣም ጠብቅ እኔ ሀቡዬ እኔ ከስራ ወጥቼ አለቃዬዎች በር ላይ ቆሞ እየጮኸብኝ ነው። ስራ መግባት አለብኝ፣ ብዙ ኃላፊነት አለብኝ። አንድ ሁለት ነገር ልንገርሽ እና ከዛ እዚህ እሆናለሁ፣ እሰማሻለሁ፣ አዳምጣለሁ። አንደኛ ሊና ራሷን ትመታለች ምናምን ላለው እሱ እውነቱን ነው። ምክንያቱም ራሷን በጣም ነው የምታጋጨው፣ ከምንም ነገር ጋር ነው የምታላትመው። እኔ ራሱ ማአት ጊዜ ነው የሚይዛት። በቃ ራሷን ሮማ ትታወቃለች። ክለብ ስንወጣ ሚዩት አርጉ ፕሊስ፣ ሚዩት አርጉ። አይኔ ጠይቃታለሁ፣ እሱ አሌክስ ጠይቃታለሁ። አንዴ እሱ ችግር የለም። ራሷን በጣም ነው የምታጋጨው። ራሷን በጣም ነው ከግድግዳ ጋር ራሷን እንደቆረጠች ብቻ ነው ለእኛ የነገረችን። ሳራ ራሷን እጇን እንደቆረጠች ነግራናለች። ከዛ ውጭ ሁለተኛ ደግሞ ወንድሜ እዚህ መጥቶ ስላለው የራቆት ቤት ጭፈራ ምናምን ያለው ይኸውልሽ፣ እኔ ሁለታችንም ልጆች አሉን። ሁለታችንም ቤተሰብ ኃላፊ አስተዳዳሪዎች ነን። ጣሊያን ሀገር ራቆት ጭፈራ ቤት አንሰራም። የምንሰራው ስራ እኔ እና እሷ ያው እሷም ታውቀዋለች፣ ኤሌጋንት ሆነን ስነ ስርዓት ልብስ ተለብሶ ጭፈራ ቤት ራቆት እንደ ጭፈራ ቤት እኛ አንሰራም። አዳምጪኝ፣ እኛ ምንም ብትሰሩ አይመለከተንም። ይሄ የግል ጉዳይ ነው። ቅድም እኔ አንድ ሬስቶራንት ነው የምትሰሩት ስልሽ አይ አይደለም ብለሽ ቦታውን መግለጽ አልፈለጋችሁም። ይሄ የእናንተ ፕራይቬት ላይፍ ነው፣ አይመለከተንም። ለምን መሰለሽ አዳምጪ፣ ኢቬንት የሚዘጋጅበት ቦታ ነው። ሰላምም እኛ ጋር ነው የሚሰራው፣ ሁሉም እኛ ጋር ነው የሚሰራው፣ አብረን ነው የምንሰራው። ኢቬንት የሚዘጋጅበት ነው። በጣም የታወቀ በጣም ትልልቅ ሰዎች፣ ጠበቆች፣ ዶክተሮች የሚመጡበት ተለብሶ የሚገባበት ማሀድ አይነት ሰላም እኛ ጋር ነው የምትሰራው ያለችውን ያሽልኝ ሀቡዬ ዩኒፎርም ተለብሶ የሚሰራበት ኩሎኖች ምትበት አይሰማም። ሰራ ራቆት አሁንስ ይሰማል? አዎ ሳርዲ የራቆት ራቆት አይ ሀቡ ለምን መሰለሽ ይሄ ያነሳው ሴንሲቲቭ ነገር ነው ሀቢባ። ምክንያቱም እኔ ልጆች አሉ እሱ ሲያወራ አላስቆምሽውም ሀቡዬ፣ እሱ ሲያወራ አላስቆምሽውም። እሺ የኔ ጥያቄ ሰላምም እኛ ጋር ነው የምትሰራው ብለሻል፣ ግን ሰላምን አላውቃትም ቁጥሯንም አላውቀውም ብለሽኛል ቅድም። ለምን የሰላም ዳይሬክት ሀቡ አሁን ነው እኮ የመጣችው። አዳምጪኛለሽ። እኔ በመሀል ስራ ቁሜ ነበረ እዚህ ቤት ማለት ነው። ስራ ቁሜ በመሀል እሷ መታ ስራ እንደጀመረች እኔ ደግሞ አቆምኩኝ። እሷ መታ ስራ እንደጀመረች እኔ አቆምኩኝ። ከዛ ተመልሼ ድጋሚ ከኦክቶበር፣ ኖቬምበር፣ ዲሴምበር፣ ጃንዋሪ አሁን ነው የጀመርኩትኝ። ላይክ አንድ ወርም አልሞላኝም አሁን ስጀምር ማለት ነው ስራ። አንድ ወር ከምናምን አቋርጣለሁ፣ አቆማለሁ፣ እመጣለሁ፣ መለሳለሁ፣ እሄዳለሁ፣ መለሳለሁ። ገባሽ? ሶ አሁን ነው የጀመረችው እሷ ተመልሳ መታ ማለት ነው። ሰላም ማለት ነው። ያው ምንም ያን ያህል መሄድ ስላላስፈለገ ነው እንጂ እሷ ትሰራለች ለማለት ምንም ትርጉም የእሷ እዚህ መስራት ከኛ ጋር። ምክንያቱም እሷን በምፈልግበት ሰዓት እኔ እነሱ ጋር አልሰራም ነበረ። ገባሽ? ወጥቼ ነበረ። እሷም ስራ አቁማ ነበር ሌላም ለረዥም ጊዜ ማለት አሁን ነው የተመለሰችው። ገባሽ? እኔም አሁን ነው ወንድሜ ማግኘት ነበር እሷን እዛ ሄደሽ ኖ አልችልም ነበረ። ለምን መሰለሽ እኔ አቁም ያለው ስራ ካለቃይ ቀጣልቼ እኔ አቁም ያለው እነሱ ተመልሰው መጥተው ሲሰሩ እኔ አልነበርኩማ ከእነሱ ጋር። አሁን ነው የተመለስኩት። አሁን በቅርብ ላይክ አንድ ወርም አልሞላኝም። አንድ ወር እንበለው ከረመዳን በፊት። አሁን የተመለስኩት። ገባሽ? ሀጂ በሄደበት ሰዓት እኔ ሰላምን በምፈልግበት ሰዓት እኔ እዛ ስራ አልሰራም ነበረ።
ኦኬ ተረዳሽኝ? አሁን ሳራ አትስሪ እንጂ እሷ ማግኘት ከፈለግሽ ስትወጣ ጠብቀሽ ማውራት ትችይ ነበረ። ስራ የምንገባው ከምሽቱ 2 ሰዓት ነው። እኔ ደግሞ ሌላ ቦታ ስራ አለኝ። ስራ ቦታ ደግሞ ካለቃዬ ጋር ተጣልቼ ስለሆነ የወጣሁት እዛ የሚሰሩት ግን ስልካቸውን ታውቂያለሽ። አንዳችሁ ስልካቸውን ታውቂያለሽ። ደወልኩ እኮ በእነሱ እኮ ነው። መጀመሪያማ የሊና አባት ጋር ከመሄዴ በፊት ኢትዮጵያኖች ጋር ከመሄዴ በፊት ስራ ቦታ ቅድም እኮ ሳወራ አልሰማሽኝም እንጂ እኔና ሰላምን የምታቀን በስራ ቦታ ነጭ ነበረች። አቡ ሰምተሽኛል? ሪከርዱን አውጪና አሰሚያት። የምታቀን ነጭ ሁሉ ነበረች። እሷን ሁሉ አገናኘኝ ብያት ነበረ። እንደተመለሰች ስለሰማውኝ ስራ እንደጀመረች ስለሰማውኝ እኔ የምሰራበት ቦታ እንደምሰራ ስለማቅ በነጯ ነበር ሄድኩት። አብራኝ በምትሰራው ጣሊያናዊ ማለት ነው። ጣሊያን ሲሆን የሌላ ሀገር ዜጋ ናት፣ ነጭ ማለት ነው፣ አበሻ ያልሆነች። አገናኘኝ ሰላምን ወንድሜ እቃ። እሱን ደግሞ ሜሴጅ ለሀቡ ልክላታለሁ። በጣሊያንኛ ነው አስተርጉሚው። ጉግል ላይ ሜሴጅ ነው፣ እንደ ቮይስ ነው እንደውም የላኩላት። ማስተርጎም ትችያለሽ ሀቡ። ማስተርጎም ትችያለሽ። መጀመሪያ ማንም አበሻ ጋር ከመሄዴ በፊት ነጯ ጋር ነው የሄድኩት። ሰላምን ቀስ ብለሽ ከሊና ተደብቀሽ ደውይልኝ በያት ብዬ ቮይስ ላኩላት ማለት ነው። ይሄን እንደሰማው የወንድሜን ካመቻቸው በኋላ ማለት ነው። አሁን እሱ የሚያወራው እንደዚህ ራቆት ጭፈራ። ከዛ እሷ አላገኝሽም ነግሬያታለሁ አለችኝ። እቺ ፈረንጇ ማለት ነው። ነግሬያታለሁ ምን ላድርግ፣ መልስ ካልሰጠችሽ በቃ ተያት፣ የራሷ ጉዳይ ነው። አንቺ ሳራ ወንድሜ አይደለም ብለሻል። እናቴን ጠይቄት ወንድምሽ አይደለም ብለኛች ብለሻል። እሱ ልጠይቀው ያውቃል ወንድምሽ። ሀቡ አንድ ልጠይቅ ፕሊዝ። እስካሁን እኮ የሳሪና የሊና ምን አይነት ስራ ሳራ እና ሊና ምን ይሰራሉ? አይደለም እኛ እዚህ የተሰበሰቡ የሰሩት የራሳቸው ይወጣው የፈለጉት መስራት ይችላሉ። አንዴ ሳሪ አንዴ ልጠይቀው። ሀጂ አንተን አለው ሀጂ መጠየቅ ስለፈለኩኝ ነው። ሀጂ እስካሁን ምንም አልተቀየረም። ቶፒክ መቀየር አንፈልግም እኛ። ጉዳያችን እናንተ ስራችሁ ምንድን ነው? አይደለም ስለ ሀጂ ነው። ማሰማት አልነበረብሽማ። እሱን ሲያወራ እኮ ማስቆም ነበረብሽ ማለት ነበር። አንዴ ልጠይቀው